ግልሞ ግድራ እዚህ ጋር አሁን ኢቲኬን የምትለዋን ስናይ ማለት ነው ለአንድ ሰው ነው፣ ለሴት ወይም ደግሞ ለወንድ ሊሆን ይችላል። ነገር ግን ለብዙ ሰዎች ወይም ደግሞ ብዙ ሰዎችን ከሆነ እያዘዝን ያለ ነው ምንድነው የምንጠቀመው? ኢቲኬና እንላለን ማለት ነው። ሰላም እንዴት ናችሁ? አከም ጅርቱ። እስኪ ዛሬ ስለ ኪራይ ቤት እናውራ። በጣም ይጠቅማችኋል ብዬ አስባለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ ያላደረጋችሁ ላይክ አድርጉ። ቻናላችን እያደገ ስላልሆነ በተቻላችሁ መጠን በተለያዩ ፕላትፎርሞች ላይ ሼር ለማድረግ ሞክሩ፣ ላይክ ለማድረግ ሞክሩ። እንቀጥላለን። እስኪ በዚህን ጀምር። የቤት ኪራይ ሞክሩ። መነኪራ የውካንሞ መነኪራይ ይሆናል ማለት ነው። መነኪራ ማለት ይቻላል። መነኪራይ ልንል እንችላለን ማለት ነው። ባልወርባድ መነኪራ ስዱት ገላ ነመብራ ማልኬቲ ሙጫፍራ ነመከሚቲ ሙጫ ዴራ አይሳሩፍ ዲያስፖራ ብየ ከሚ ናይጄሪያ ማሉጀት ደበሳ ጭራ አመለቀባ ግልሞ ግድራ። ስለዚህ ኪራይ ነው። አንዳንዴ ኪራ ልንል እንችላለን። የቤት ኪራይ ሲሆን መነ ኪራይ ይሆናል ማለት ነው። መነ ቤት ስለሆነ ማለት ነው። እሺ ሌላ ልስጣችሁ። ቤት እናከራያለን ሲባልስ? ቤት እናከራያለን ሞክሩ። ለምሳሌ የሚከራዩ ቤቶች ላይ ወይም ደግሞ ሊከራዩ ተዘጋጁ ቤቶች ላይ ተለጥፎ ልታዩ ትችላላችሁ። በአፋን ኦሮሞ ምንድን ነው የሚለው እዚያ ጋር? መነ ክሬሲና ይሆናል። መነ ክሬሲና ጀቹን ቤት እናከራያለን። ክሬሲና ማለት እናከራያለን። ማ እኛ፣ ኤኙ፣ ኑቲ ይሆናል ማለት ነው። በጥያቄ መልክ ደግሞ ለምሳሌ እየዞራችሁ መንደር ውስጥ ለመጠየቅ ስትፈልጉ የሚከራይ ቤት አለ ለማለት ስትፈልጉ የሚከራይ ቤት አለ እንዴት ይሆናል በአፋን ኦሮሞ? መኒ ክሬፈሙ ጅራ፣ መኒ ክሬፈሙ ጅራ ይሆናል ማለት ነው። የሚከራይ ቤት አለ፣ መኒ ክሬፈሙ ጅራ ይሆናል ማለት ነው። እንደዚሁም ደግሞ ያለ ጥያቄ የሚከራይ ቤት አለ ያለ ጥያቄ ማለት ነው። ቀጥታ ለመጻፍ ስትፈልጉ ምን ይሆናል ማለት ነው? መኒ ክሬፈሙ ጅራ ብላችሁ ምንም ጥያቄ ምልክቱ ብቻ ነው የሚቀረው ማለት ነው። መለቶ ጋፊ ቆፋን ገልሽኑ ጀቹ በሬፈማ ረቴ እሸ መለቶ ጋፊን ኩን እንጅርቱ ታናን ቀጥታ ምንድን ነው የሚሆነው ማለት ነው? መልእክቱ የሚከራይ ቤት አለ ማለት ነው። መኒ ክሬፈሙ ጅራ ጀቹዳ ማስታወቂያ ነው ማለት ነው። ካንሞ ቤክሲሳዳ ጀቹዳ ቤክሲሳ ጀቹ ማስታወቂያ ማለት ነው። ስለዚህ መኒ ክሬፈሙ ጅራ ማለት የሚከራይ ቤት አለ ማለት ነው። ዌል መልሱ አዎ ከሆነ ምንድን ነው የምትሉት? መልሱ አዎ ከሆነ ዮካንሞ ዴቢንሳ ኤዬን ዮታኤ አዎ አለ ይሆናል። በአፋን ኦሮሞ ምን ይሆናል? መኒ ክሬፈሙ ጅራ ኤዬን ጅራ። ኤዬን ጅራ። ኤዬን ማለት አዎ ማለት ነው። አዎ አለ። ኤዬን ጅራ ይሆናል ማለት ነው። ከሌለስ? ከሌለ ደግሞ ምንድን ነው የምንለው? ለኪ እንጅሩ ጀቹ ደንደኛ እንጅሩ መኒ ክሬፈሙ ጅራ እንጅሩ እንላለን ማለት ነው። የሚከራይ ቤት አለ አየለም ለኪ እንጅሩ እንላለን ማለት ነው። እሺ አራተኛ ባለ ስንት ክፍል ማለት ስትፈልጉስ? ባለ ስንት ክፍል ካለ ለምሳሌ ባለ ስንት ክፍል ነው ያለው ማለት ትፈልጋላችሁ ይሆናልና ስለዚህ ይሄን በአፋን ኦሮሞ ምንድን ነው የምትሉት? አባ ኩታ ሜቃ፣ አባ ኩታ ሜቃ ጅራ ዮካን አባ ኩታ ሜቃቱ ጅራ ማለት ትችላላችሁ ማለት ነው። ባለ ስንት መኝታ ማለትም ይቻላል። እንደውም ኮመን የሆነው ብዙ ጊዜ ኮንዶሚኒየም አካባቢ ላይ። ስለዚህ ባለ ስንት መኝታ አባ ጭሲቻ ሜቃ፣ አባ ጭሲቻ ሜቃ። አባ ማለት ምን ማለት ነው? ባለ ይሆናል ማለት። ስለዚህ አባ ጭሲቻ ሜቃ ይሆናል። እንደዚሁም ደግሞ ሰፋ ስታደርጉት ባለ ስንት መኝታ የሚለውን ባለ ስንት መኝታ ክፍል አባ ኩታ ጭሲቻ ሜቃ ማለት ትችላላችሁ። አባ ኩታ ጭሲቻ ሜቃ ባለ ስንት መኝታ ክፍል አባ ኩታ ጭሲቻ ሜቃ። ለምሳሌ አባ ኩታ ጭሲቻ ለማ፣ አባ ኩታ ጭሲቻ ሰዲ እንደዚህ እያልን ስንሄድ ባለ 2 መኝታ ክፍል፣ ባለ 3 መኝታ ክፍል፣ ባለ 4 መኝታ ክፍል እንደዚህ እያልን እንሄዳለን ማለት ነው። አንድ ክፍል ትፈልጋለህ ወይም ደግሞ አንድ ክፍል ትፈልጊያለሽ በሉ እስኪ። አንድ ክፍል ትፈልጋለህ ወይም አንድ ክፍል ትፈልጊያለሽ። ጉድ ሞክራችሁ። ኩታተኮ በርባዳ፣ ኩታተኮ በርባዳ
አንድ ክፍል ትፈልጋለህ ወይም አንድ ክፍል ትፈልጊያለሽ ሲሆን ትፈልጋለህ፣ ትፈልጊያለሽ በርባዳ ይሆናል። ለሴትም ለወንድም ኢራፊስ ጠላፊስ ቶኩማ አፋን ኦሮሞን ጀchuudha. ከናፉ አፋን አማሪፋን ገሩ ትፈልጋለህ ኢራፍ ትፈልጊያለሽ ዱበርቲፍ ዮካን immoo dhalaaf ta'a jechuudha. good ቶርባፋ አሁን የምነግራችሁ ደግሞ አንድ ክፍል ብቻ ነው ይመችሃል ለማለት ስትፈልጉ አከራይ ብትሆኑ አንድ ክፍል ብቻ ነው ይመችሃል ይመችሻል በአፋን ኦሮሞ ምን ትላላችሁ? ኩታ tokko qofaadha sitti tola ኩታ tokko qofaadha sitti tola jechuu dandeessu jechuudha. yookaan immoo kutaa tokko qofaadha si mijataa jechuunis hin danda'ama. kutaa tokko qofaadha si mijataa jechuun ይመችሃል ሚጀታ ሲባል ምቹ የሚመች እንደማለት ነው። ስለዚህ ሲሚጀታ ማለት ደግሞ ይመችሃል እንደማለት ነው። ስለዚህ ኩታ tokko qofaadha yookaan immoo abbaa kutaa tokko qofaadha ይመችሃል ይመችሻል sitti tola yookaan immoo si mijataa jechuu dandeessu jechuudha. good ስምንተኛ አረፍተ ነገር አይ ይህ አይሆንም ለማለት ስትፈልጉ አይ ይህ አይሆንም ቢላችሁስ? ይህ አይሆንም ለኪ ለኪ ኩን ሂንተው ለኪ ኩን ሂንተው yookaan immoo ለኪ ኩን ናፍ ሂንተው ይህ አይሆነኝም ናፍ ሂንተው የምትሉ ከሆነ ደግሞ ለኔ አይሆነኝም ናፍ ሂንተው ይሆናል ማለት ነው። አኒ ማቲን ቀባ አኒ ማቲ ባየን ቀባ እኔ ብዙ ቤተሰብ አለኝ ስለዚህ አይሆነኝም ልትሉ ትችላላችሁ ማለት ነው። ሌላ አረፍተ ነገር ግን ሰፊ ነው በሉ እስኪ። ግን ሰፊ እኮ ነው ይሄ ግን ሰፊ ነው ብትሉ እንዴት ትላላችሁ በአፋን ኦሮሞ? good ገሩ በላዳ ገሩ በላዳ በላ ማለት ምን ማለት ነው? ሰፊ ማለት ነው። በላ ሳይሆን በላ በላ ትላላችሁ ማለት ነው። ሌላ አረፍተ ነገር ደግሞ ልጨምርላችሁ። ይሄ ይሻላል ለማለት ስትፈልጉ ይሄ ይሻላል ከናወያ ከናወያ ይሄ ይሻላል ከናወያ ማለት ትችላላችሁ ማለት ነው። ከዚህኛው ይሄኛው ይሻላል ከነራ ከናወያ ማለት ይቻላል ማለት ነው። ሌላ አረፍተ ነገር ደግሞ ልጨምርላችሁ። እስኪ ይሄኛው ትንሽ ይሰፋል በሉ። ይሄኛው ትንሽ ይሰፋል ወይም ደግሞ ትንሽ ሰፋ ይላል ለማለት ስትፈልጉ በአፋን ኦሮሞ እንዴት ነው የሚባለው? ጻፍ አድርጉ፣ ፖዝ አድርጉት። good እኒ ኩን ጢቆ እንበለታ እኒ ኩን ጢቆ ይንበለታ ይሄኛው ትንሽ ይሰፋል ማለት ነው። ይሄኛው ትንሽ ይሰፋል። እሺ ሌላ 12ኛ ቀን ልጨምርላችሁ። 12ኛ ይችኛዋ ጠባብ ናት ለማለት ስትፈልጉስ ይችኛዋ ጠባብ ናት። good ሞክራችኋል ብዬ አስባለሁ። እሼን ኩን ጢጶዳ እሼን ኩን ጢጶዳ ጢጶ ማለት ምን ማለት ነው? ጠባብ ማለት ነው። ጢጶዳ ስንል ደግሞ ጠባብ ናት ወይም ጠባብ ነው ማለትም ይሆናል። ናት ጠላፍ ነው ኢራፍ ጀቹዳ ከናፉ ይችኛዋ እሼንኩን ጀቹዳ ጢጶዳ ጠባብ ናት ማለት ይሆናል ማለት ነው። ይሄኛው ብንል ኖሮ እኒኩን ጀቹ ደንደኛ ቱሬ ጀቹዳ ይሄኛው እኒኩን ይችኛዋ እሼንኩን እንላለን ማለት ነው። good አሁን ማስታወሻ መያዛችሁ ተከታተሉኝ። ትንሽ ትጠባለች በሉ እስኪ። ትንሽ ትጠባለች ወይም ደግሞ ትንሽ ጠበብ ትላለች በአፋን ኦሮሞ አካም ጀቱ ወይም አካም ጀና። ጢቆ ኒጢጳቲ ጢቆ ኒጢጳቲ ምን ማለት ነው? ትንሽ ትጠባለች ማለት ይሆናል። ኒጢጳቲ ወይም ሂንጢጳቲ ትጠባለች ማለት ይሆናል ማለት ነው። good አሁን ደግሞ እንደዚህ እንበል እስኪ። ከፈለክ ወይም ደግሞ ከፈለግሽ ሙሉ ግቢ አለ። ከፈለክ ሙሉ ግቢ አለ ወይም ከፈለግሽ ሙሉ ግቢ አለ። አሁን እዚህ ጋር ሰፋ አድርጋችሁ ሞክሩ በአፋን ኦሮሞ። ዮ በርባዴ ሞራ ጉቱስ ጅራ ዮ በርባዴ ሞራ ጉቱስ ጅራ። ሞራ ጉቱ ጉቱ ማለት ምን ማለት ነው? ሙሉ ማለት ነው። ዮ በርባዴ ከፈለክ፣ ሞራ ጉቱ ሞራ ማለት ምን ማለት ነው? ግቢ ማለት ነው። ግቢ ኮምፓውንድ። ስለዚህ ሞራ ጉቱስ ጅራ ሙሉ ግቢም አለ እንደማለት ነው። እንደዚሁም ደግሞ ዮ በርባዴ በምንለው ቦታ ላይ በርባናን ጀቹስ ደንደኛ በርባናን ሞራ ጉቱስ ጅራ በርባናን ዮካን ዮ በርባዴ ሞራ ጉቱስ ጅራ ከፈለክ ወይም ከፈለግሽ ሙሉ ግቢም
አለ ማለት ነው። እሺ ከዚሁ ጋር ተያይዞ እንድትይዙት የምፈልገው ቃል ስላለ ነው። ሞራ የሚለው ግቢ ከሆነ አጥር ምን ይሆናል? በሉ እስኪ ቤቱ አጥር የለው ደላንቀቡ ይሆናል። ደላንቀቡ ደላ ጀቹ ማል ጀቹዳ አጥር ማለት ነው። ግቢ ማለት ደግሞ ምን ይሆናል? ሞራ ይሆናል ማለት ነው። ስለዚህ ደላንቀቡ ካል ምን ማለት ነው? አጥር የለውም ማለት ነው። እስኪ ይህን አገናኙና አንድ የሆነ ፍሬዝ ወይም ደግሞ ሐረግ እስኪ ፍጠሩልኝ። አጥር የሌለው ግቢ በሉ እስኪ። ለምሳሌ አጥር የሌለው ግቢ ለማለት ሁለቱን አገናኙና ፍጠሩ። አጥር የሌለው ግቢ ሞራ ደላንቀብኔ ይሆናል ማለት ነው። ሞራ ደላንቀብኔ አጥር የሌለው ግቢ ይሆናል ማለት ነው። እዚሁ ጋር እርስ በርሱ እያገናኛችሁ ስትሄዱ እንዲገባችሁ ብዬ ስለፈለግኩ ነው። እሺ አሁን በሆነ ነገር ላይ ብቻ ተኩራችሁ ዋጋውን ሳትጠይቁ ስቀሩ መጨረሻ ላይ ምንድነው የምትሉት? ግን ዋጋ አልጠየቅኩህም፣ ግን ዋጋ አልጠየቅኩሽም፣ ወይም ደግሞ ግን እኮ ዋጋ አልተነጋገርንም ትላላችሁ አይደል? ግን ዋጋ አልጠየቅኩሽም በሉ እስኪ 3 ሰከንድ ሰጣችኋለሁ። ግድ ገሩ ገቲ ሲንጋፈኔ፣ ገሩ ገቲ ሲንጋፈኔ ማለት ትችላላችሁ። ገቲ ማለት ምን ማለት ነው? ዋጋ ማለት ነው። ገቲ ሲንጋፈኔ ማለት ነው ዋጋ አልጠየቅኩህም ወይም ዋጋ አልጠየቅኩሽም ይሆናል ማለት ነው። ዋጋው ስንት ነው ለማለት ስትፈልጉ ገቲንሳ ሜቃ ይሆናል ማለት ነው። ገቲንሳ ሜቃ። ይህ አሁን ስለ ኪራይ ብቻም ሳይሆን ማንኛውም ገበያ ላይ ሄዳችሁ ዋጋ ስትጠይቁ ምንድን ነው የምትሉት ማለት ነው? ዋጋው ስንት ነው ዮካን ደግሞ ሜቃ እንላለን ማለት ነው። ግድ ቀጥሎ ያለው አረፍተ ነገር ዋጋውን ስትናገሩ ዋጋው በላችሁ ትጀምራላችሁ ማለት ነው። ኩመሰዴት፣ ኩመሰገል ዮካን ኩመኩዳኒዳ። ስለዚህ ዋጋው 8,000 ነው። ዋጋው 9,000 ነው። ገቲንሳ ኩመሰገል፣ ገቲንሳ ኩመሰዴት ይዳ፣ ገቲንሳ ኩመሰገል ይዳ፣ ገቲንሳ ኩመኩዳን ይዳ፣ ገቲንሳ አከስ፣ ገቲንሳ 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 እያላችሁ መሄድ ነው ማለት ነው። ሌላ አይቀንስም ብላችሁ ጠይቁ እስኪ። አሁን አይቀንስም ህኒሪሱ፣ ህኒሪሱ ማለት አይቀንስም ማለት ነው። ሂሪሱ ማለት ምን ማለት ነው? መቀነስ ማለት ነው። ሂሪሱ መቀነስ ነው። ህኒሪሱ ስትሉ ደግሞ አይቀንስም ማለት ይሆናል ማለት ነው። አይቀንስም ከሆነስ አይቀንስም፣ አይቀንስም ሲሆን ጥያቄ ነው፣ ጋፊዳ። አይቀንስም የወጀን ደግሞ ኖርማል ሄዳ ይችላል። ከናፉ ሂኒሪሱ ይሆናል ማለት ነው። በቃ ሂኒሪሱ። ገቲንሳ ፊክስድ ሄዳ ሂኒሪሱ፣ ዋጋው ፊክስድ ነው ወይም ደግሞ ቋሚ ነው፣ አይቀንስም እያልን ነው ማለት ነው። እንደዚህ እንላለን። እንደዚሁም ደግሞ ዋጋው ይኸው ነው ማለት ከፈለግንስ ይኸው ነው፣ በቃ ይኸው ነው የሚለውን እስኪ በአፋን ኦሮሞ ሞክሩ። ይኸው ነው ሲባል እንዴት ነው የሚባለው? ይኸው ነው ማለት ካኑማ ማለት ነው። ስለዚህ ከዚህ ጋር ስናገናኘው ምን ይሆናል ማለት ነው? ገቲንሳ ካኑማ፣ ገቲንሳ ካኑማ፣ ዋጋው ይኸው ነው። አልስማማ ካልን ወይም ደግሞ መስማማት ካልቻልን የወሊገሉ ደደብኔ አይቼ እመጣለሁ ይባላል አይደል? አይቼ እመጣለሁ። ኢላሌን ዱፋ፣ ኢላሌን ዱፋ ይሆናል ማለት ነው። ኢላሌን ዱፋ ማለት ሌላ ቦታ አይቼ እመጣለሁ። ኢዶ ቢራ ኢላሌን ዱፋ። አካም ጅርቱ በርሲሳ ኬኛ ሲራ በረቻ ጅራ ዋን ተኤፍ ሄዱ ገለቶሚ ናን ጀዴራ ዮካን ናን ጀቴቲ ገለቶሚ ጀዴራኒስ። የመጀመሪያው ጥያቄ እቲ አናፍ ኬኒ ዮካን እቲ ናፍ ኬኒ ጀቹን ማል ጀቹudha amaariffaanidha. Kana asirratti barreeffamee jiru ኦሮሚፋadha gara amaariffaatti jijjiiraa deemnaa jechuudha. ስጥልኝ ወይም ደግሞ ስጭልኝ ማለት ይሆናል። እቲ አናፍ ኬኒ ዮካን እቲ ናፍ ኬኒ ስጥልኝ ወይም ስጭልኝ ማለት ይሆናል። እኒ እቲ ያኔ ጅሩሞ ኢሳፍ እቲ ኬኒ፣ ኢሳፍ እቲ ኬኒ ጀቹን ማል ጀቹudha ለሱ ስጠው ማለት ይሆናል። ኢሳፍ እቲ ኬኒ ለሱ ስጠው ወይም ደግሞ ለሱ ስጭው ማለት ይሆናል። ኢሳፍ ስንል ለሱ ስለሆነ የሚሰጠው ሰው ግን ወንድ ሊሆን ይችላል፣ ሴት ሊሆን ይችላል። ስለዚህ ኢሳፍ ኢቲ ኬኒ ከናፉ ኢሳፍ ኢቲ ኬኒ ጋፈ ጀኑ ለሱ ስጠው፣ ለሱ ስጭው ተኡ ደንዳአ ጀቹudha። ሶስተኛ ኢሼፍ ኢቲ ኬኒ፣ ኢሼፍ ኢቲ ኬኒ፣ ኢሼፍ ኢቲ ኬኒ ጀቹንሞ ምን ማለት ነው? ለሷ ስጣት ማለት ይሆናል። ወይም ደግሞ ለሷ ስጫት ተኡ ደንዳአ። ፈገኛፍ ኢሪ ተኮ አካ ኢሼቲ ኬኑ ዮ በርባኔ ኢሼፍ ኢቲ ኬኒ ጀቹ ደንደኛ ጀቹudha። ዮካን ሞ
ለእሷ ስጫት ማለትም ይሆናል። አሁን ይሄ ደግሞ ሴት ለሴት ማለት ነው። አራተኛ እኒ አርፋፋን ኢሳኒፍ ኢትኬኒ ኢሳኒፍ ኢትኬኒ ኢሳኒፍ ኢትኬኒ ስንል ደግሞ ምን ማለት ይሆናል? ለነሱ ስጣቸው ማለት ይሆናል። ዮካንሞ ለነሱ ስጫቸው ማለት እንችላለን። ለነሱ ስጫቸው ይቆንሞ ዱበርቲ ተኮቲ ማጅራ ጀቹዳ ለነሱ ስጫቸው ዮካን ለነሱ ስጣቸው ኢሳኒፍ ጀቹን ገኛ ማለት ጀቹዳ ለነሱ ጀቹ ገኛቲ ጀቹዳ። እዚህ ጋር አሁን ኢትኬኒ የምትለዋን ስናይ ማለት ነው ለአንድ ሰው ነው፣ ለሴት ወይም ደግሞ ለወንድ ሊሆን ይችላል። ነገር ግን ለብዙ ሰዎች ወይም ደግሞ ብዙ ሰዎችን ከሆነ እያዘዝን ያለ ነው ምንድነው የምንጠቀመው? ኢትኬና እንላለን ማለት ነው። ኢትኬና ስጡት ማለት ሊሆን ይችላል፣ ስጧት ሊሆን ይችላል፣ ስጧቸው ሊሆን ይችላል። ስለዚህ ኢትኬኒ ለአንድ ሰው፣ ኢትኬና ለብዙ ሰው እንጠቀማለን ማለት ነው። ወደሚቀጥለው እንለፍ። አምስተኛ ኢትንኬኒን ኢትሂንኬኒን ጀቹን ማለት ጀቹዳ ኩን ኔጌቲቭ ይዳ። ኢትንኬኒን ጀቹን ማለት ጀቹዳ ኢትንኬኒን ማለት ምን ማለት ነው? አትስጠው፣ አትስጣት፣ አትስጫት ተው ደንዳ። እነዚህን ሁሉ ትርጉም ሊሰጠን ይችላል ማለት ነው። አት ኔጌቲቭ ነው ማለት ነው። ሂንኬኒን ስለዚህ እነዚህን አራት ትርጉሞች ይይዝልናል ማለት ነው። ስድስተኛ ወደሚቀጥለው እንሄድ። ገረቲያኖት ያደበሉ ኢትኬኑ ቀብዳ ኢትኬኑ ቀብዳ ጀደ። ኢትኬኑ ቀብዳ ጀቹ ማለት ጀቹዳ ምን ማለት ነው? በአማርኛ መስጠት አለብህ ማለት ነው። ባጭሩ መስጠት አለብህ ወይም ደግሞ መስጠት አለብሽ ማለት ይሆናል። ነገር ግን ምን ነገር ምንድነው የምንሰጠው? ኢትኬኑ ሲባል የሆነ ነገር ነው። የሆነ ነገር አለ፣ በውስጠ ታዋቂነት ምን የሚሰጥ ነገር አለ። ስለዚህ ያንን ስለሆነ በአብዛኛው ምን ብለን ልንተረጉመው እንችላለን? ልትሰጠው ይገባል ብለን ልንተረጉመው እንችላለን። ልትሰጠው ይገባል ወይም ደግሞ ልትሰጪው ይገባል ሊሆን ይችላል። ልትሰጣት ይገባልስ ተኡደንዳ ልትሰጣት ይገባል ተኡደንዳ ዮካንሞ ልትሰጫት ይገባል ጀኔስ ሂኩ ደንደኛ ጀቹudha። akkasumas immoo ልትሰጫቸው ይገባል ta'us danda'a ልትሰጣቸው ይገባል ta'us danda'a። አገርታኒ ምን እነዚህን ሁሉ ትርጉሞች አሉት። akkaataa itti fayyadamaa keenya irratti hunda'a jechuudha። haala itti fayyadamaa keenya irratti hundaa'u waan danda'uuf ለምሳሌ በጊዜና በቦታ ስለምን እያወራን እንደሆነ የያዝነው ሐሳብ ላይ ዲፔንድ ስለሚሆን ትርጉሙ በቀላሉ ሊገባን ይችላል ማለት ነው። ከነዚህ ውስጥ በአንዱ ሊሆን ይችላል ማለት ነው። ቀጥሎ ወዳለው እንሄድ። ኢትኬኑ ቀብዲ ካልስ ኢትኬኑ ቀብዲ ኢትኬኑ ቀብዲ ጀቹን ማለት ጀቹ አሁን ደግሞ ስለ ሴት ነው እያወራን ያለ ነው። ዋይ ዱበርቲዳ ካናሳ አጅሩ ከናፉ ምን መሆን አለበት ማለት ነው? ልትሰጠው ይገባል ሊሆን ይችላል፣ ልትሰጣት ይገባል ሊሆን ይችላል፣ ወይም ደግሞ መስጠት አለባት። ባጭሩ ዮካንሞ ገበባዱማቲ ማልሰው ደንዳ መስጠት አለባት ጀቹዳ መስጠት አለባት። ኢትኬኑ ቀብዲ ገሩ ልትሰጠው ይገባልስ ተው ደንዳ ልትሰጣት ይገባልስ ተው ደንዳ ጀቹዳ። ቀጥሎ ያለው ደግሞ ኢትኬኑ ቀባ ኢትኬኑ ቀባ ጀ ኢትኬኑ ቀባ ምን ማለት ነው? እሱ ደግሞ ሊሰጠው ይገባል ተው ደንዳ። ኢትኬኑ ቀባ ጀቹን ሊሰጠው ይገባል ተው ደንዳ ማለት መስጠት አለበት ጀቹዳ። ባይዘው መስጠት አለበት ጀቹዳ ገሩ ገመብራቲንሞ አካም ጀኔ ይኩ ደንደኛ ሊሰጠው ይገባል ተው ደንዳ። ሊሰጠው ይገባል ስንል እዚህ ጋር ሊሰጠው ይገባል አይደለም፣ ሊሰጠው ሊሰጠውና ሊሰጠው ሰ እንጀባቲ ታናን ሰጀቤሲኔ ዱቢስና ታናን ሊሰጠው ይወጣይ ኢትኬነሙ ቀባ ይሆናል። ሊሰጠው ይገባል ካል አጥብቀን ካነበብነው ኢትኬነሙ ቀባታ። ነገር ግን ይሄ ምንድነው? ሊሰጠው ይገባል ኢትኬኑ ቀባ። አከሱመስሞ መስጠት አለበት ሊሆን ይችላል። መስጠት አለበት ምናምን ወደ ኋላ ላይ አሳያቸዋለሁ ትርጉሞች ስላሉ እነዚያን እናያለን ማለት ነው። ሊሰጣት ይገባልም ተው ደንዳ ኢትኬኑ ቀባ ሊሰጠው ይገባል፣ ሊሰጣት ይገባል። እንደዚሁም ደግሞ አከሱመስሞ ሊሰጣቸው ይገባልስ ተው ደንዳ ሊሰጣቸው ይገባል ተው ደንዳ። እነዚህ ሶስት ትርጉሞች ሊይዝልን ይችላል ማለት ነው። ለምሳሌ አሁን እንደዚሁ በደፈናው ማለት ነው ድቹማን ኢትኬኑ ቀባ ስንል እነዚህን ትርጉሞች አሉት። ነገር ግን ኢሳቲኬኑ ቀባ ካል
ኢሳቲ ኬኑ ቀባ ካልን ለምሳሌ ለሱ መስጠት አለበት ወይም ደግሞ ለሱ ሊሰጠው ይገባል ማለታችን ነው። እሼቲ ኬኑ ቀባ የወጀኔሞ ለሷ ሊሰጣት ይገባል ወይም ደግሞ ለሷ መስጠት አለበት እያለን ነው። ኢሳኒቲ ኬኑ ቀባ ካልን ደግሞ ለነሱ መስጠት አለበት ማለታችን ይሆናል። ስለዚህ እነዚህን እስካልተጠቀምን ድረስ ከላይ ያሉትን ትርጉሞች ነው የሚሰጠን ማለት ነው። ቀጣዩ ምንድነው? እቲ ኬኔን ቱሬ ጀን እቲ ኬኔን ቱሬ እቲ ኬኔን ቱሬ ምን ማለት ነው? ሰጥቸው ነበር ተኡደንዳ አካሱመስ ሞ ሰጥቻት ነበር ተኡደንዳ ሰጥቻቸው ነበርስ ሊሆን ይችላል። ሰጥቻቸው ነበር ሊሆንም ይችላል። ሰጥቻቸው ነበር። ስለዚህ ቅድም እንዳልኳችሁ ኢሳኒቲ ኬኔን ቱሬ ኢሳቲ ኬኔን ቱሬ ኢሼቲ ኬኔን ቱሬ ሲቲ ኬኔን ቱሬ እንደዚህ እያልን እንትን ስንል ደግሞ ለነሱ፣ ለሱ፣ ለሷ፣ ለአንተ፣ ለአንቺ እያልን አዳባሱ ደንደኛ ጀቹ በዚህ መልኩ ያዙት። ቀጣዩ እኒት ያኔ ጅሩሞ ማል ጀዳ ማሊፍ ኢቲኬኑ ድዴ ማሊፍ ኢቲኬኑ ድዴ ማሊፍ ኢቲኬኑ ድዴ እቺ በጣም ወሳኝ ነገር ናት። ባየ ሙርቴሳ ዳሽንኩን ከናፉ ምን ማለት ይሆናል? በደንብ ተከታተሉኝ። እዚህ ጋር ለምን ሳትሰጣት ቀረህ ሊሆን ይችላል። ድዴ ስንል ቀረህ። ለምሳሌ ዲዱ ማለት ምን ማለት ነው? እምቢ ማለት ማለት ነው አይደለም? ዲዱ ማለት እምቢ ማለት ማለት ነው። ነገር ግን ለምን ሳትሰጣት እምቢ አልክ ብለን ከምንተረጉመው ይልቅ ትክክለኛው ትርጉሙ ምንድነው የሚሆነው? ማሊፍ ኢቲኬኑ ድዴ ለምን ሳትሰጣት ቀረህ ሊሆን ይችላል። ለምሳሌ ሳይሄድ አይቀርም ዴሙን ዲዱ እንላለን። ሳይሄድ አይቀርም ማለታችን ነው። ሳይመጣ አይቀርም ኡፉን ዲዱ ልንል እንችላለን። ስለዚህ እዚህ ጋር ያለው ትርጉም ምንድነው የሚሆነው ማለት ነው? ለምን ሳትሰጣት ቀረህ ሊሆን ይችላል። አካሱመስ ሞ ለምን ሳትሰጠው ቀረህ ሊሆን ይችላል። ለምን ሳትሰጠው ቀረህ፣ ለምን ሳትሰጪው ቀረሽ ሊሆን ይችላል። ለምን ሳትሰጪው ቀረሽ ማሊፍ ኢቲኬኑ ድዴ ተኡደንዳ። እንደዚሁም ደግሞ ማሊፍ ኢቲኬኑ ድዴ ለምን ሳትሰጫት ቀረሽ ሊሆን ይችላል። ለምን ሳትሰጫት ቀረሽ ማፍ ኢቲኬኑ ድዴ። እሺ ሁንጋፊ ዳባይዘው አካሱመስ ሞ ለምን ሳትሰጣቸው ቀረህ ሊሆን ይችላል። ለብዙ ሰዎች ሲሆን ማለት ነው። ለምን ሳትሰጣቸው ቀረህ። አካሱመስ ለምን ሳትሰጫቸው ቀረሽ፣ ለምን ሳትሰጫቸው ቀረሽ ማሊፍ ኢቲኬኑ ድዴ ሊሆን ይችላል ማለት ነው። ማሊፍ ኢሳን ኢቲኬኑ ድዴ ካል ለምን ለነሱ ሳትሰጣቸው ቀረህ ወይም ለምን ለነሱ ሳትሰጫቸው ቀረሽ ይሆናል። ኢሳን ኢቲ ካልን ማለት ነው። አካሱመስ ሞ ማሊፍ ኢሼቲኬኑ ድዴ ካልን ደግሞ ለምን ለሷ ሳትሰጣት ቀረ ሊሆን ይችላል። ወይም ደግሞ ለምን ለሷ ሳትሰጫት ቀረሽ ሊሆን ይችላል። ማሊፍ ኢሳቲኬኑ ድዴ ካልን ደግሞ ለምን ለሱ ሳትሰጪው ቀረሽ ሊሆን ይችላል። ወይም ለምን ለሱ ሳትሰጠው ቀረህ ሊሆን ይችላል። እንደዚህ እያስገባን ወደ ትክክለኛው ትርጉም እንመጣለን ማለት ነው። አሁን ስንተኛ ላይ ደረሰን? ወደ 12 አካባቢ። አናፊን ከኒኔ ጀደ አናፊን ከኒኔ ማልጀቹ ለኔ አልሰጠኸኝም ሊሆን ይችላል። አናፍ ስንል ለኔ ማለት ነው አይደል? ስለዚህ አናፊን ከኒኔ ለኔ አልሰጠኸኝም። አካሱመስ ለኔ አልሰጠሽኝም ተኡደንዳ ለኔ አልሰጠሽኝም ጀቹ ደንደኛ ለኔ አልሰጣችሁኝም ተኡደንዳ አናፍ ሂንከኔ ስንል ማለት ነው። እንደዚሁም ደግሞ ለኔ አልሰጡኝም አናፍ ሂንከኔ ለኔ አልሰጡኝም ሊሆን ይችላል። እነማ እነሱ ኤኙ ኢሳን። ቀጣዩ ምን ይላል? አናፍሞ ኬኔ ጅራ ኩንሞ ፋላይሳቲ። ይሄ ደግሞ ተቃራኒው ነው። አናፍሞ ኬኔ ጅራ አናፍሞ ኬኒቴ ጅርቲ ነው መሆን ያለበት ማለት ነው። ኬኒቴ ጅርቲ ኬኔ ጅራ ይሆናል ማለት ነው። ስለዚህ ለኔ ደግሞ ሰጥቶኛል ሊሆን ይችላል። ለኔ ደግሞ ሰጥቶኛል። እንደዚሁም ደግሞ አናፍሞ ኬኒቴ ጅርቲ አናፍሞ ኬኒቴ ጅርቲ ጅርቲ የምንጠቀም ከሆነ ምንድነው ማለት ያለብን ማለት ነው? እዚህ ጋር ኬኒቴ ነው መጠቀም ያለብን ማለት ነው። ስለዚህ ለኔ ደግሞ ሰጥቶኛል አናፍሞ ኬኔ ጅራ፣ ለኔ ደግሞ ሰጥታኛለች አናፍሞ ኬኒቴ ጅርቲ። ቀጣዩ ደግሞ ምንድነው የሚለው? ኬናን ኢሳን ሁንዲኑ ኬናን ኢሳን ሁንዲኑ ጀቹ ማለት ጀቹዳ ስጦታቸው ሁሉ ማለት ነው። ኬና ማለት ባይዘይ ጊፍት ማለት ነው። ስለዚህ ኬናን ኢሳን ሁንዲኑ ስንል ስጦታቸው ሁሉ ስጦታቸው በሙሉ ማለት ነው። 15ኛ ልናይ ነው አሁን 15ኛ ዮምነ ኬኒቴ
yoom na kennite እዚህ ጋር አንዳንድ ማወቅ ያለባችሁ ነገሮች አሉ አስረቲ ዋንቶታ ስርቲ ቤኩ ቀብደን ጅሩ ከናፉ ስርቲ ነው ወርዶፋ ለምሳሌ መቼ ሰጠኝ ወይም ደግሞ መቼ ሰጠሽኝ ማለት ነው yoom na kennite ማለት መቼ ሰጠኝ መቼ ሰጠሽኝ ማለት ይሆናል እዚህ ጋር ነ እና ና ብለን ስንጽፍ ይለያያሉ ለምሳሌ ነኬንቴ ማለትና ናኬንቴ ማለት ልዩነት አላቸው ወይም ይለያያሉ ነኬንቴ ናኬንቴ ወይም ናፍኬንቴ ማለትም እንችላለን እዚህ ጋር ማለት ነው ስለዚህ ለምሳሌ አሁን ነ ስንል ራሳችንን ነው ባይዘው ራሳችንን ነው ምን ገልጸው ማለት ነው ነ ስንል ና ስንል ደግሞ ለራሳችን ነው ኦፊኬኛፍ ጀቹዳ ከናፉ በምሳሌ ላሳያችሁ ፈከኛን ስንት ያገርሲሱ ሃርሜንኮ ጉዲፈቻፍ ነኬንቴ ብንል ሃርሜንኮ ጉዲፈቻፍ ነኬንቴ ብንል ምን ማለታችን ነው እናቴ ለጉዲፈቻ ሰጠች ማለታችን ነው ሃርሜንኮ ጉዲፈቻፍ ነኬንቴ ማለት እናቴ ለጉዲፈቻ ሰጠች ማለት ነው ሌላ ምሳሌ ያሳያችኋለሁ እንደዚሁም ደግሞ ሌላ ምሳሌ ልጨምርላችሁ ማቲንኮ አባ መናኮቲፍ ነኬነን ብንልስ ማቲንኮ አባ መናኮቲፍ ነኬነን ብላ የሆነች ልጅ ብትናገር ምን እያለች ነው ቤተሰቦቼ ለባሌ ሰጡኝ እያለች ነው ለባሌ ሰጡኝ አሁን ሰጡኝ የሚለው ነገር ሁለት ትርጉም አለው አንደኛ ለራሴ ሰጡኝ የሆነ ነገር ገንዘብ ዕቃ ስጦታ ምናምን ሊሆን ይችላል እሱኛው ናኬነን ናኬኒቴ ናኬኔ ነው የሚሆነው ወይም ደግሞ ናፍ ነው የምንለው ማለት ነው ነ ካልን ግን ራሴን ለሆነ ነገር ወስደው ሰጡኝ እንደማለት ነው ስለዚህ ገባችሁ አይደለም ደግሜ ግልጽ ላድርግላችሁ እዚህ ጋር ለማለት የተፈለገው ገንዘብ ለራሳችን የሚሰጠንን ነገር ወይም ደግሞ ዋኑፍ ከነሙ ቀቡ ሊሰጠን የነበረ ነገር ግን ያልተሰጠን ነገር ከሆነና መቼ ሰጠኝ ማለት ፈልገን ከሆነ yoom naaf kennite ዮካን yoom naa kennite ነው የሚሆነው ለምሳሌ ለህግ አሳልፎ ሰጠኝ ለማለት ስንፈልግ ምንድነው የምንለው ደበርሴ ሴራፍ ነኬኔ ይሆናል ማለት ነው ሴራፍ ነኬኔ አሁን ገብቷቸዋል ብዬ አስባለሁ አሁን 16ኛ yoom itti kenne ካልን ደግሞ እነዚህ ባይዘው መለቶ ጋፊ ቀባችሁ ቀቡ yoom ኤሳ አካም ምናምን የምንላቸው ነገሮች እነዚህ በእንግሊዝኛው WH question የምንላቸው አይነት ነገር ስለሆኑ የመጠየቂያ ቃላት ናቸው ስለዚህ መቼ ሰጠው ሊሆን ይችላል ወይም ደግሞ መቼ ሰጣት ሊሆን ይችላል መቼ ሰጣቸው ሊሆን ይችላል እነዚህን ትርጉሞች ሁሉ ሊይዝ ይችላል ማለት ነው 17ኛ yoom itti kennite ምን ይሆናል ማለት ነው መቼ ሰጠችው ሊሆን ይችላል መቼ ሰጠችው መቼ ሰጠቻት ተውደንዳ መቼ ሰጠቻቸውስ ተውደንዳ ጀጁ አከሱመስሞ yoom itti kennite ሲሆን ደግሞ እኛ የሆነን ሰው ዳይሬክትሊ እየጠየቅንም ሊሆን ይችላል ከለቲዳን ነማተኮ ጋፈቻ ጅራስ ተውደንዳ ከናፉ ምን ሊሆን ይችላል ማለት ነው መቼ ሰጠኸው ሊሆን ይችላል መቼ ሰጠሃት ሊሆን ይችላል መቼ ሰጠሽው ሊሆን ይችላል መቼ ሰጠሻት ሊሆን ይችላል እንደዚህ በቃ እስካሁን ባልኳችሁ መሰረት ሊሆን ይችላል ማለት ነው አንዳንድ ጊዜ ለሴት የምንናገረውና ቀጥታ ለሰዎች የምንናገረው ወይም ደግሞ ለአንድ ሰው የምንናገረው የሚመሳሰልበት ጊዜ አለ ማለት ነው 18ኛ yoom ሲኬነን ሲሆን ደግሞ ምን ይሆናል መቼ ሰጡሽ ሊሆን ይችላል እዚህ ጋር መቼ ሰጡሽ መቼ ሰጡህ ይሆናል ነገር ግን አሁንም ቅድም እንዳልኳችሁ አኩማ ሲላሲን እንጀዴ ሂካ ለማቀባችሁ ደንዳ ራስህን መቼ ሰጡህ ወይም ደግሞ ራስሽን መቼ ሰጡሽ ሊሆን ይችላል ወይም ደግሞ ዕቃ ወይ ገንዘብ የሆነ ነገር ማለቃስተው ደንዳ ሚያስተው ደንዳ ጊፍት የካነሞ ኬናስተው ደንዳ ላንተ ወይም ላንቺ መቼ ሰጡህ መቼ ሰጡሽ ሊሆን ይችላል ማለት ነው አባመናኬቲቭ yoom ሲኬነን ጉዲፈቻፍ yoom ሲኬነን ለጉዲፈቻ ወይም ለማደጎ መቼ ሰጡሽ ሊሆን ይችላል ኬና yoom ሲኬነን ስጦታ መቼ ሰጡሽ መቼ ሰጡህ ስለዚህ ሁለቱ yoom ሲኬነን የሚለው መቼ ሰጡሽ የሚለው አፋን ኦሮሞዳንስ አማሪፋንስ ሂከለማ ለማቀባጀቹ ግድ ገብቷችኋል ብዬ አስባለሁ ቡቡለን ኤርጋነ ኬነን ይጀዳ ቡቡለን ኤርጋነ ኬነን ቡቡለን ስረትን ጀባታ ቡቡለን ኤርጋነ ኬነን ኤርጋ ነኬነን ኤርጋ ማለት ከማለት ነው እዚህ ጋር ኤርጋ ስንል ነኬነን ቡቡለን ኤርጋ ነኬነን
ነኬነኒ ዮካን ሞ ናፍኬነኒ ዮካን ናኬነኒ እዚህ ጋር ልዩነት እንዳላቸው ቅድም ነግሬያቸዋለሁ። ስለዚህ ቡቡለን ኤርጋ ነኬነኒ ጋፈ ጀኑ አማሪፋ ማልጀቹዳ ቆዩ ከሰጡኝ ማለት ይሆናል። ቡቡለን ማለት ቆዩ ማለት ነው። ወይም ደግሞ ውለው አድረዋል፣ ቆይተዋል፣ ቆዩ፣ ውለው አደሩ እንደማለት ነው። ስለዚህ ቡቡለን ማለት ቡቡሉ ማለት መቆየት ማለት ነው። በቃ ስለዚህ ቆዩ ከሰጡኝ ማለት ነው። ጉድ። ቀጥሎ ያለው ምንድን ነው የሚለው? ቡቡልቴ ኤርጋ ነኬኒቴ ጀ ቡቡልቴ ኤርጋ ነኬኒቴ ቡቡልቴ ኤርጋ ነኬኒቴ ቆየች ከሰጠች ማለት ይሆናል። ቆየች ከሰጠች ቡቡልቴ ቆየች ነው። ቡቡለን ቆዩ ማለት ይሆናል። ቀጣዩ ደግሞ ቡቡሌ ኤርጋ ነኬኒ ቡቡሌ ኤርጋ ነኬኒ። ስለዚህ ቡቡሌ ኤርጋ ነኬኒ ቡቡሌ ቡቡሌ ስንል እዚህ ጋር ምንድነው መሆን ያለበት? ደብል ጠበቅ ማለት መቻል አለበት እዚህ ጋር አጻጻፉ ላይ ማለት ነው። ቡቡሌ ኤርጋ ነኬኒ ጀዳ ምን ማለት ነው? ቆየ ከሰጠኝ ማለት ይሆናል። ቡቡሌ ቆየ፣ ቡቡልቴ ቆየች ወይም ደግሞ ቆየህ ቆየሽም ሊሆን ይችላል። ቡቡለን ሲሆን ደግሞ ቆዩ ማለት ይሆናል። በነገራችን ላይ እዚህ ጋር ቡቡልቴ ኤርጋ ነኬኒቴ ሲሆን ቆየሽ ከሰጠሽኝ ማለት ይሆናል። ቆየህ ከሰጠህ ሊሆን ይችላል። ቆየች ከሰጠች ሊሆን ይችላል ማለት ነው። ባይዞ እዚህ ጋር ግን ማይንድ ዩ ልብ አድርጉ። እዚህ ጋር ቡቡልቴ ኤርጋ ነኬኒቴ ማለት ለኔ ከሰጠህኝ ወይም ደግሞ ለኔ ከሰጠሽኝ ሳይሆን እኔን ለሆነ ነገር ከሰጠህኝ ቆየህ ቆየሽ ወይም ደግሞ ቆየች ማለት ነው። ቬሪ ጉድ። ኮመንት የጻፍክልኝ ልጅ በጣም አመሰግናለሁ። ገለቶሚ ሲንጀቹ በርባዳ ዋና በሬሲቴፍ ጀቹዳ አማስ ኢሲኒቲ ያበሩ ይልመድባችሁ። ሰብስክራይብ ማድረጓን እንዳትረሱ። ቢያንስ የሆነ ነገር ካገኛችሁ ተጠቅማችኋል ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ እዩዋቸው። በነገራችን ላይ ሳታዩ ያቋረጣችሁ የምትወጡ ሰዎች ብዙ ትበደላላችሁ። ገለቶማ